ዛሬ ደግሞ የማይጠና ፕሮባቢሊቲ የሚለውን ቻፕተር ነው የምናየው። ጥያቄ በመስራት ማስተር እናደርጋለን። አሁን ፕሮባቢሊቲ ላይ አጥንታችሁ እንደዚህ አይነት ጥያቄ ብቻ ቢመጣና ቀላል የሆነ ግን ኤክስ የሚያስደርግ ጥያቄ ቢመጣ አትናደዱም። መጽሐፉን በሙሉ አጥንታችሁ ግን እዚህ ጋር የምትጠየቁት ሚቹዋሊ ኤክስክሉሲቭ ምን ማለት እንደሆነ ብቻ ባለማወቃችን ወይም ዲፔንደንት እና ኢንዲፔንደንት ልዩነታቸውን ባለማወቃችን ተከታታይ 3 ዓመተ ምህረት ላይ ኤክስ ልንሆን እንችላለን። እዚህ ጋር 2015 ናቹራል የመጣ ነው። በተመሳሳይ ደግሞ 2015 ሶሻል ላይም ደግሞ ዲፔንደንት እና ኢንዲፔንደንት በሚል መጥቷል። ከእንደገና ደግሞ 2014 ላይ ደግሞ ተመሳሳይ የትኛው ነው ዲፔንደንት ተብሎ እንደዚህ እንጠየቃለን። ስለዚህ አንዳንድ ጊዜ በጣም ከባድ ነገር ጠብቃችሁ ፈተና ላይ ሲምፕል ቤዚክ ዴፊኒሽን ቢመጣና ኤክስ ብትሆኑ ያናድዳል። ስለዚህ ዛሬ በደንብ አድርገን ፕራክቲስ እናደርጋለን። ልዩነታቸው ግልጽ ይሆንላችኋል። አሁን ዲፔንደንት ይሄ ነው፣ ኢንዲፔንደንት እንዲህ ነው እያልኩ ከማስረዳችሁ ጥያቄ እየሰራን ሁሉንም ማስተር እናደርጋቸዋለን። አሁን ጥያቄያችን a fair die is going to be rolled once ተብለናል። የሆነ ኪዩብ ነገር ቢኖርንና fair die ስንባል ፌር የሚለው ተርም የሚያሳየን የትኛውም ለመውጣት ይሄኛው ለመውጣት እኛ ማናስተካክለው ማለት ነው። በቃ ራንደምሊ ሁላቸውም እኩል የመውጣት ቻንስ ያለው ማለት ነው። ይሄኛው ለምሳሌ 1 ነው ብንል እዚህ ጋር ያለው ደግሞ ቁጥር 2 የሚባል ቁጥር ቢኖርበት ፌሶቹ ላይ ማለት ነው ኪዩብ አድርጋችሁ ገምቱና የሆነ ኪዩብ ላይ ቁጥር ቢኖረው ነው ማለት ነው። እዚህ ጋር ላይኛው ፌስ 1 እዚህ ጋር 2 እዚህ ጋር 3 እዛ ጋር 4 እዚህ ጋር 5 ተደርጎ ከስር ደም ያለው ደግሞ 6 ብለን ቁጥር ብንሰጠው ማለት ነው እያንዳንዱ ቁጥር የመውጣት ቻንሱ እኩል ነው ለማለት ፌር ዳይ ነው ይባላል ማለት ነው። ኮይንም ቢሆን ሳንቲምም ሲሆን ፌር ኮይን ከተባለን ሄድ ለማድረግ የምናደርገው ነገር አይኖርም፣ ወይም ቴል ለማድረግ የምናደርገው ትሪክ አይኖርም። በቃ እኩል ቻንስ ነው ያለን። እንደዚህ አይነቶቹን ፌር ዳይ ወይም ፌር ኮይን ተብሎ ታገኙታላችሁ ተርሙ። ከዛ እዚህ ጋር E1 E2 E3 E4 ተብሎ የተቀመጡልን ምንድነው? ይሄንን ስናሽከረክራውን በእጃችን ሮል አድርገን ስንወረውር የመሆን ቻንሱ ምንድነው? 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 4 5 6 አይደለ? ከዛ ውጪ የሚኖረን ቁጥር አይኖርም። አሁን ይሄንን ሳምፕል ስፔስ ነው የምንለው። የመሆን ፖሲቢሊቲው 6 ነገሮችን የመሆን ፖሲቢሊቲ ያለው ከላይ አንድ ቁጥር ሊመጣ ይችላል፣ ወይም ደግሞ ይሄኛው ከላይ ሊሆን ይችላል፣ ወይ ይሄኛው ከላይ ሊሆን ይችላል። ስለዚህ 6 ቁጥሮች ነው የምናገኘው። ይሄ በተርም ደረጃ ሳምፕል ስፔስ ነው የሚባለው። ቶታል ፖሲቢሊቲያችን 6 ነው። ይሄ ሳምፕል ስፔስ ተብሎ ታገኙታላችሁ። እኔ ግን ማወቅ የምፈልገው የሚወጣው ኢቭን ነምበር ብቻ የሆነውን ማወቅ ብፈልግ፣ ለምሳሌ ኢቭን ነው ማለት 2 4 6 ነው አይደለ? ስለዚህ 2 4 6 ስለመሆኑ ብቻ ቼክ ማድረግ ከሆነ ከሳምፕል ስፔሴ ላይ እነዚህ ሶስቱ ላይ ብቻ ከሆነ ፎከሴ ያንን ኢቨንት እንለዋለን። ይሄ E1 ሪፕሬዘንት የሚያደርገው ኢቭን ነምበር ብቻ ሲወጣ ነው። ስለዚህ የሆነ ሰው ኢቭን ነምበር ብቻ ቼክ የሚያደርግ ከሆነ የዛ ሰው ኢቨንት 1 ተባለ። ፕራይም ነምበር ብቻ መሆኑን ቼክ የሚያደርግ ከሆነ ደግሞ E2 ይለዋል። እኔ የምፈልገው መልቲፕል ኦፍ 3 ብቻ መሆኑን ነው ማየት የምፈልገው ሲባል ደግሞ E3 ተብሎ እያንዳንዳችን እንደዚህ ከዚህ ውስጥ የተወሰነ ነገር እየመረጥን ስናደርግ ያ ኢቨንት እንለዋለን። ስለዚህ እዚህ ጋር E1B the event that an even number occurs ነው። ኢቨን ነምበር መውጣቱን ነው። ስለዚህ E1 ሪፕሬዘንት የሚያደርግልን ምንድነው? E1 ሪፕሬዘንት የሚያደርገው 2 4 6 ነው ማለት ነው። በቃኛ ኢቨን መሆኑን ብቻ ነው የምንፈልገው። E2 ደግሞ ኢቨንት that a prime number occurs ነው። ፕራይም ነምበር መሆኑን ነው ቼክ የምናደርገው። ፕራይም ነምበር ማለት ደግሞ አንድ ጊዜ 2 አንድ ጊዜ 3 አንድ ጊዜ 5 ስንል አንድና ቁጥሩ ብቻ ፋክተር ሲሆን ያ ፕራይም ነምበር ይባላል። ከሁለት በላይ ደግሞ ፋክተር ሲኖረን ኮምፖዚት ይባላል። ስለ ፕራይም ነምበር እና ኮምፖዚት ነምበር ደግሞ የሰራሁላችሁ ኢንትራንስ ኤግዛም የመጡ ጥያቄዎችንም ቪዲዮ እንደዚህ ሰርቼላችኋለሁ። ስለዚህ ዘ ሴም ፕሌሊስት ውስጥ ታገኛላችሁ። 2 ፕራይም ነምበር ነው። ለምን 2ን የምናገኘው አንድ ጊዜ 2 ብቻ ነው። 3ም አንድ ጊዜ 3 ነው። 4 ግን ከአንድ ጊዜ 4 ውጪ 2 ጊዜ 2ም 4 ነው። ስለዚህ ይሄ ፕራይም ነምበር አይደለም። 5 ደግሞ አንድ ጊዜ 5 ብቻ ነው። 6 ግን ከአንድ ጊዜ 6 ውጪ 2 ጊዜ 3ም 6 ስለሆነ ይሄ ፕራይም አይሆንም። ይሄም ፕራይም አይሆንም። አንድ ደግሞ አንድ ጊዜ አንድ ብቻ ነው አይደለ? በናቹራል ነምበር ስኮፕ ከሄድን አንድ ጊዜ አንድ ብቻ ነው አንድ መሆን የሚችለው። ስለዚህ ዲስቲንክት አይደሉ መሆን ያለበት። ፕራይም ነምበር ስንል 2 ዲስቲንክት ፋክተር መኖር አለበት። አንድና ቁጥሩ ሲሆን ቶታል ያለን 2 ፋክተር ነው፣ የተለያዩ ቁጥሮች። ስለዚህ ዲስቲንክት የሚለው ማተር ያደርጋል። የተለያዩ መሆን አለባቸው። ይሄ ግን አንድና አንድ ስለሆነ አንድ ፕራይምም ኮምፖዚትም አይደለም። ስለዚህ E2 አድርገን የምናስቀምጠው 2 አለ 2 ሌላ ደግሞ 3 አለ 3 ሌላ ደግሞ 5 አለ 5 እናደርጋለን። አሁን ኖቲስ እንደምታደርጉት እነዚህ ኢቨንት ብለን የምናወጣቸው ከዚህ ከምናውቀው ከሳምፕል ስፔስ ውጭ አይሆንም። የተወሰነ ተርሞች ተመርጠው ፕራይም ነምበር፣ ኢቨን ነምበር፣ ኮምፖዚት ነምበር ተብሎ እንጠየቃለን እንጂ ዞሮ ከ1 እስከ 6 ያሉ ቁጥሮች ናቸው። አሁን ደግሞ E3 ደግሞ የተባልነው መልቲፕል ኦፍ 3 ነው ማለት ነው። ስለዚህ E3 ደግሞ በ3 ያለ ቀሪ የሚካፈል እንደማለት ነው። መልቲፕል ኦፍ 3 ስንል 3 6 9 ማድረግ እንችላለን፣ ወይም ደግሞ በ3 ስናካፍለው ቀሪ የማይሰጠን ማለት ነው። ስለዚህ ይሄንን ያለ
ቀሪ ማካፈል እንችላለን። ይሄም ያለ ቀሪ መካፈል ይችላል። ስለዚህ ማናቸው 3 እና 6 እንላለን። የመጨረሻው ደግሞ E4 የተባለው ደግሞ E4B the event that a multiple of 5 occurs ነው። ይሄ ደግሞ 5 10 15 እያለን የምንሄደው ወይም ደግሞ በ5 ስናካፍለው ቀሪ የማይሰጠን ማለት ነው። ስለዚህ አንዳንድ ጊዜ ፋክተር አንዳንድ ጊዜ መልቲፕል ብንባል ዞሮ ዞሮ ተመሳሳይ ነው። አሁን ጥያቄያችን ምንድነው? which of the following pair of events are mutually exclusive ነውና mutually exclusive ማለት ነው መጽሐፋችሁ ላይ አሁን እንደ ዴፊኒሽን የተቀመጠው the performance of one excludes the other ማለት ነው። ለምሳሌ ሄድና ቴል ቢኖረን ወይ ሄድ ነው ወይ ቴል ነው የሚሆነው። ሄድ ወጣ ማለት ቴል አይደለም ማለት ነው አይደለ? ወይም ደግሞ ቴል ከወጣ ሄድ አይደለም ማለት ነው። ስለዚህ የአንዱ ኦከር ማድረግ ሌላኛው ኦከር እንዳያደርግ የሚያደርገው ከሆነ ያ ሚቹዋሊ ኤክስክሉሲቭ ይባላል። ስለዚህ እዚህ ጋር ኢቨንት 1 እና ኢቨንት 3 ሚቹዋሊ ኤክስክሉሲቭ ናቸው የሚለውን ለማወቅ የምናደርገው ምንድነው? E1 ላይ ሀፕን ያደረገ ነገር ተመልሶ E3 ላይ ካደረገ ይሄ ሚቹዋሊ ኤክስክሉሲቭ አይሆኑም ማለት ነው። ስለዚህ ምርጫችንን ስናይ 2 4 6 ነው። ስለዚህ 2 4 6 በጭራሽ ማድረግ የለበትም እዚህ ውስጥ እንደማለት ነው። ለምን? ሚቹዋሊ ኤክስክሉሲቭ ለመሆን እዚህ ያደረገ ነገር እዚህኛው ላይ መሆን የለበትም። ስለዚህ እዚህ ጋር ስንመጣ 3 አለ 6 አለ። ስለዚህ 6 እዚህም ኖረ እዚህም ኖረ። ስለዚህ ሁለቱ ሚቹዋሊ ኤክስክሉሲቭ አይደሉም ብለን ኤ ሚቹዋሊ ኤክስክሉሲቭ አይደለም። አሁን ደግሞ ቢን እናያለን። ቢ ደግሞ E3 እና E4 ነው የሚለው። E3 እንደምታዩት 3 እና 6 ነው። E4 ደግሞ 5 ብቻ ነው። ስለዚህ እዚህ ላይ ኦከር ያደረገ ነገር እዚህ ላይ ኦከር አደረገ አላደረገም። 3 እና 6 ናቸው። ይሄ 5 ነው። ስለዚህ E3 እና E4 ሚቹዋሊ ኤክስክሉሲቭ ናቸው። አዎ እዚህ ጋር ደግሞ ካያችሁት E1 እና E2 ነው የሚለው። E1 ላይ እንደምታዩት 2 4 6 ነው። E2 ደግሞ 2 3 5 ነው። ሁለት እዚህ ጋር ሁለቱም ጋር ኦከር ማድረግ ስለቻለ ያ ሚቹዋሊ ኤክስክሉሲቭ አይደሉም ማለት ነው። ስለዚህ ሲም አይደለም። ዲን ደግሞ ካያችሁት E2 እና E4 ነው። E2 ማለት ኢቨንታችን 2 3 5 ነው። E4 ደግሞ 5 ነው። ስለዚህ E2 ላይ ያለ ቁጥር E4ም የመሆን ቻንስ አለው። ስለዚህ ያ ሚቹዋሊ ኤክስክሉሲቭ አይደሉም እንላለን። ዲ ሚቹዋሊ ኤክስክሉሲቭ አይደለም። ስለዚህ ሚቹዋሊ ኤክስክሉሲቭ ስንባል በቃ ሁለት ነገሮች ሚቹዋሊ ኤክስክሉሲቭ ናቸው ከተባለን በጭራሽ ይሄ ሀፕን ካረገ ይሄ አያደርግም እንደማለት ነው። በቃ ያንን ነው ሚቹዋሊ ኤክስክሉሲቭ የምንለው። አሁን ደግሞ ዲፔንደንት እና ኢንዲፔንደንት ስንል ደግሞ ምን ማለታችን እንደሆነ እናያለን። ይሄ ጥያቄ በድጋሚ ሌላ ዓመተ ምህረት ላይ ስለመጣ በደንብ አድርገን ማስተር ማድረግ አለብን። አሁን ጥያቄያችን ምንድነው? if two cards are drawn one after the other from a well shuffled pack of cards ተብለናል። አሁን ካርድ ስንባል እንግዲህ እንደዚህ 52 ካርዶች ቢኖሩ ነው ማለት ነው። ካርታ ተጫውታችሁ የምታውቁ ልጆች በደንብ ታውቁታላችሁ። እንደኔ ደግሞ ካርታ ምንም ተጫውቶ የማያውቅ ሰው ደግሞ ይሄንን ይመስላል ማለት ነው። ቶታል የሚኖረን 52 ነው። ከ52 ውስጥ 26ቱ ጥቁር ናቸው። እዚህ ጋር እንደምታዩት 26 13 13 26 ጥቁር አለን። ሌላ ደግሞ እዚህ ጋር ደግሞ ዳይመንድ እና ሃርት ደግሞ 26 ቀዮች አሉን። ከዛ እንደምታዩቸው እነዚህ 1 2 3 ደግሞ ጃክ ኩዊን ኪንግ ተብሎ በዚህም በክለብም በዳይመንድም በሃርትም በስፔድም በእያንዳንዳቸው ሴክሽን ላይ እነዚህ ይኖሩናል። ከዛ ጥያቄያችን ካያችሁት ሁለት ካርድ ነው የምናወጣው። መጀመሪያ የሆነ ካርድ እናወጣለን። ከዛ ደግሞ በሚቀጥለው ደግሞ ሁለተኛ ካርድ እናወጣለን። which one of the following is an independent event ነው የተባልነው። ከዚህ ውስጥ ኢንዲፔንደንት የትኛው ነው የተባልነው? ኤ ላይ የተቀመጠልን drawing a king in the first draw። መጀመሪያ ኪንግ የማውጣት ቻንሳችን መጀመሪያ ኪንግ ብናወጣ ከዛ ደግሞ የሚቀጥለው ላይ ደግሞ ኩዊን የመሆን ቻንስ ማለት ነው። የሚቀጥለው ደግሞ ኩዊን የመሆን ቻንሱ ዊዛውት ሪፕሌሲንግ ዘ ፈርስት ነው። ምን ማለት ነው? እዚህ ጋር ዊዝ ሪፕሌስመንት እና ዊዛውት ሪፕሌስመንት ምንለው ምንድነው? የሆነ ካርድ ብራንደምሊ እናወጣለን። ለምሳሌ ከዚህ ውስጥ የተዘበራረቀ ካርድ ላይ ድንገት ስናወጣ የመጀመሪያው ኪንግ ሆነ ወይ ይሄኛው ቀይ ኪንግ ወይም ጥቁር ኪንግ ሆነ ብለን እናስብ። ከዛ በኋላ የሚቀጥለውን ስናወጣ ግን ይሄ ያወጣነውን የመጀመሪያውን ኪንግ መልሰን ሳንከተው ብናወጣ እንደማለት ነው። ያ ምን ይባላል? ዊዝአውት ሪፕሌስመንት ይባላል። ዊዝአውት ሪፕሌስመንት ከተባለን መጀመሪያ ካወጣን በኋላ ያወጣነውን እንይዝና ሌላ ሁለተኛ ብናወጣ ማለት ነው። ስለዚህ drawing a king in the first draw መጀመሪያ ኪንግ የማውጣት ቀጥሎ ደግሞ ኩዊን የማውጣት ግን ዊዛውት ሪፕሌሲንግ ዘ ፈርስት የመጀመሪያውን ተመልሰን ሳንከተው ሁለተኛ ብናወጣ እነዚህ ሁለት ኢቨንቶች ኢንዲፔንደንት ናቸው ወይ? ቢ ላይ ደግሞ drawing a king in the first draw and a queen in the second draw by replacing the first መጀመሪያ ኪንግ እናወጣለን ልበል። መጀመሪያ ላይ ኪንግ አወጣን። ከዛ አየነው ኪንግ ነው ኦኬ ልክተተው ብለን ተመልሰን ካርድ ውስጥ ከተነው ሻፍል የተደረገው ላይ ተመልሰን ሌላ ብናወጣ እንደማለት ነው። ያ ዊዝ ሪፕሌስመንት ይባላል። አሁን 52 ካርድ አለን። ከ52 ካርዳችን ውስጥ ስንት ኪንጎች አሉን ካላችሁ እዚህ ጋር ጥቁር አንድ ኪንግ አለ፣ እዚህ ጋር አለ፣ እዚህ ጋር አለ። 4 ኪንግ ነው ያለን አይደል? 4 ኪንጎች አሉ በእያንዳንዱ ግሩፕ። ስለዚህ የመጀመሪያው ኤ ላይ የማውጣት ቻንሳችን ኪንግ 452ኛ ነበር። ከ52 ካርድ ውስጥ ኪንግ የመሆን ቻንሳችን 4
52ኛ ነበር። ለምሳሌ አጋጣሚ ይሄ ነው ብለን እናስብና ይሄኛው ኪንግ ነበር ያወጣነው። ከዛ ኩዊን ፈለግን። የሚቀጥለው ኩዊን የመሆን ቻንሱ ስንት ነው ብንል እንደ መጀመሪያው 52 ካርድ አይደለም አይደል የሚኖረን? ኦልሬዲ ሪፕሌስ ስላላደረግነው ቀሪያችን የቀረን ስንት ነው? 51 ካርድ ነው የሚኖረን። ከ51 ካርድ ውስጥ ኩዊን የመሆን ቻንሳችን ስንት ነው? ኩዊናችን 1 2 3 4 ኩዊን አለን አይደለ? እዚህ ጋር 4 ኩዊኖች ስላሉን በእያንዳንዱ ግሩፕ እዚህ ጋር የሚኖረን 4 ይሆንና ግን 52ኛ ግን አይሆንም። ለምን? ኦልሬዲ አንዱን ይዘነዋል በእጃችን ተመልሰን ስላልከተት ነው። እድላችንን እናሰፋዋለን አይደል? 51 ነው የሚሆነው። ከ52 ላይ ኦልሬዲ አንዱን ስለያዝ ነው ኩዊን የመሆን እድላችንን አሰፋ ነው ማለት ነው። 1 2 3 4 51ኛ ነው የሚሆነው። ይሄንን ግን ሪፕሌስ ስናደርገው የመጀመሪያውን ኪንግ ይዘን ከከተት ነው ግን ሁለተኛውንም ኩዊን ስናወጣ የሚኖረን ተመሳሳይ 452ኛ ነው። እዚህኛውም ላይ 452ኛ ነው። እንደዚህ አይነቶቹ ምን ይባላሉ? ዲፔንደንት ይባላሉ። ዲፔንደንት ነው ስንል ምን ማለት ነው? መጀመሪያ ላይ ኪንግም ኩዊንም የመሆን ቻንሳችን እኩል ነበረ። መጀመሪያ ላይ ኪንግ የመሆን ቻንሳችን 452ኛ ነው። ኩዊንም የመሆን ቻንሳችን 452ኛ ነው አይደለ? ያለን ኩዊን 4 ነው፣ ያለን ኪንግ 4 ነው። ካርታዎቻችን 52 ናቸው። ስለዚህ ዝም ብዬ ተነስቼ ኪንግ የመሆን ቻንሱ ስንት ነው ብላችሁ 452ኛ ነው። ኩዊንም የመሆኑ 452ኛ ነው። ጃክም የመሆኑ 452ኛ ነው። ነገር ግን መጀመሪያ አንድ ጊዜ አውጥቼ ያንን ኪንጋችንን ከያስኩትና ተመልሼ ካልከተትኩት ሁለተኛው 452ኛ አይሆንም አይደለ? የሚኖረኝ ካርድ 51 ስለሆነ እድሌን እያሰፋው ነው የሚሄደው ማለት ነው። አይ ሆፕ ኮንፊዝ አላደረኳችሁም። ስለዚህ ምርጫችንን ስናነብ drawing a king in the first draw and a queen in the second draw without replacement ስለሆነ ሳንተካ ስለሆነ የመጀመሪያው ኪንግ የመሆን ቻንሱ 452ኛ ነበረ። ያንን ኪንግ ግን በጄ ኩዊን ለማውጣት ብጥር ቶታል ካርዴን በአንድ ስለቀነስኩትኝ 51ኛ ነው የሚሆነው። ስለዚህ ሁለቱ ዲፔንደንት ሆኖ ማለት ነው። እኩል እድል ቢኖራቸው ግን እዚህ ጋር ኪንግ የመሆኑ ኩዊን ከማውጣቴ ጋር ምንም የማይገናኝ ቢሆን የዚህን አፌክት ባያደርግ ቢኖረው ኢንዲፔንደንት እንለው ነበረ። ነገር ግን ይሄ ኪንግ መሆኑ ኩዊን የማውጣውን የሚቀጥለውን ግን አፌክት አድርጎብኛል አይደለ? ያ ምን ይባላል? ዲፔንደንት ይባላል። ቢ ላይ ግን drawing a king in the first draw መጀመሪያ ኪንግ አወጣን፣ ከዛ a queen in the second by replacing the first የመጀመሪያ ያወጣነውን ካስገባ ነውና ተመልሰን ደግሞ እስቲ ድላችንን እንሞክር ብለን ደግሞ እንደገና ሀ ብለን 52ቱ ካርድ ላይ ቻንሳችንን ቼክ ካደረግን ኩዊን የመሆን ቻንሱም ኪንግ የመሆን ቻንሱም እኩል ነው አይደለ? አሁን እዚህኛው ላይ መጀመሪያ ላይ ኪንግ የመሆን ቻንሱ ስንት ነበር? 452ኛ ነበር። ያንን ኪንግ ግን ኦልሬዲ ስላስገባ ነው ኩዊናችንም የመሆን ቻንሱ ዘሴም 452ኛ ነው የሚሆነው። ስለዚህ የመጀመሪያው ኪንግ መሆኑ የሁለተኛውን ኩዊን ከመሆን ቻንሱን ምንም አልቀየረብንም። ያ ምን ይባላል? ኢንዲፔንደንት ይባላል ማለት ነው። እንደዚህ አይነት ኢቨንቶች ኢንዲፔንደንት ናቸው። ኪንግ ማውጣቴ ተመልሼ ስለከተትኩት ካርዱን የኩዊን የመውጣት ቻንሴን አልቀየረብኝም። ያ ምን ይባላል? ኢንዲፔንደንት ኢቨንት ይባላል። ሲ ላይ ደግሞ drawing kings in both draws without replacing the first ነው የሚለው። አሁን ሳንተካ መጀመሪያ ያወጣነውን ሳንተካ የመጀመሪያውን ኪንግ የመሆን ሁለተኛውም ኪንግ የመሆን እድላችንን ኢንዲፔንደንት ናቸው ወይ? እዚህ ጋር ኪንግ አወጣን ያዝ ነው። ከዛ ሁለተኛም ስንሞክር ኪንግ የመሆን ቻንሱ ዲፔንደንት ነው ወይስ ኢንዲፔንደንት ነው ስንባል ልክ እዚህ ጋር እንደምታስቡት ቪዥዋላይዝ ስታደርጉ መጀመሪያ ላይ ኪንግ የማውጣት ቻንሳችን ስንት ነበር? ከ52 ውስጥ 4 ኪንግ ስላለን 452ኛ ነበር አይደል? 452ኛ ነበር። ከዛ ያንን ኪንግ ያስኩት ማለት ነው። ይዤው ተመልሶ ሁለተኛ ማውጣው ደግሞ ኪንግ የመሆን እድሌ ስንት ይሆናል ማለት ነው? እንደ ቅድሙ 452ኛ ሳይሆን የሚሆነው 3 ኪንግ ነው የሚኖረኝ የሚቀጥለው ላይ። ከዛ ቶታሊ ደግሞ ስንት ሆኗል? የመጀመሪያ ኦልሬዲ ኪንግ ስላወጣሁኝ 51 ካርድ ነው የሚኖረኝ። ስለዚህ 3 51ኛ ነው የሚሆነው። ስለዚህ የመጀመሪያ ያወጣሁት በእጄ ከያዝኩትኝ የሁለተኛውን እድል ስለምቀይረው ያ ዲፔንደንት ነው። ዲም ላይ በተመሳሳይ መልኩ ኩዊን ነው የሚለው የኪንግ ፋንታ ኩዊንም የመሆን ቻንሱ ሁለቱ ኩዊን የመሆናቸውን እድላችን አፌክት ያደርግብናል አይደለ? መጀመሪያ ኩዊን አወጣን፣ ካርታ ውስጥ ተመልሰን ካልከተት ነው የሚቀጥለው ደግሞ ኩዊን የመሆን እድሉ የተለየ ነው የሚሆነው አይደለ? ይሄኛው 452ኛ ነበረ መጀመሪያ ላይ ሪፕሌስ ሳላደርገው ግን ተመልሼ ኩዊን የመሆን እድሌ የተለየ ነው የሚሆነው። በዚህ ምክንያት አፌክትድ ስለሚሆን ይሄኛው 351ኛ ነው የሚሆነው። ይሄ ኩዊን መሆኑ የሚቀጥለው ኩዊን የመሆኑን እድል የማስፋትና የማጥበብ ግንኙነት ካላቸው ያ ዲፔንደንት ይባላል። እዚህ ጋር የማደርገው ነገር ግን ይሄኛውን ምንም አፌክት የማያደርግብኝ ከሆነ ደግሞ ኢንዲፔንደንት ይባላል። ያ ደግሞ እንዲሆን ሪፕሌስ ማድረግ አለብኝ አይደለ? ያወጣሁትን ኪንግም ይሁን ኩዊን ተመልሼ ከከተትኩት ብቻ ነው ቻንሳችን የማልቀይረው። አይ ሆፕ ዲፔንደንትና ኢንዲፔንደንት ገብቷችኋል።